ከጠለብ መጥፋት ያሰባችሁና መጥፋት የምትፈልጉ እህቶች ወይም ደግሞ ከኮንትራት ለመውጣት ያሰባችሁ የምትፈልጉ የፈለጋችሁ ከጠለብ መውጣት ያለባችሁ እህቶች ምንድን ስትሆኑና ለምንድን ነው? ከጠለብ ስትወጡ ምን አዘጋጅታችሁ ነው? ከጠለብ ስትወጣችሁ ምንና ምን ያስፈልጋችኋል? ከጠለብ ስትወጡስ ምንድን ነው ይዛችሁ መውጣት ያለባችሁ? ምን አውቃችሁ ነው መውጣት ያለባችሁ የሚለውን ዛሬ አስረዳችኋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ለመላው እስልምና እምነት ተከታይ በሙሉ ኢድ ሙባረክ ብያለሁ። በዓሉ የሰላም ፍቅር እንዲሆንላችሁ ተመኝቻለሁኝ። እንግዲህ ኢዱ እስከ 3 ቀን 4 ቀን ድረስ ስለሆነ ማለት ነው። ሁላችሁንም እንግዲህ ያው እንደዚህ ዛሬ ያማርኩት በጊዜ ጥበብ ነው። ጊዜ ጥበብ እንግዲህ የሸዋ ልብስ ነው፣ የሸዋ የባህል ልብስ ነው። ብዙ አጋጣሚ ከነመቀነቱ በጣም የሚያምር ልብስ ነው። መጥለብ ከፈለጋችሁ አድራሻውን እሰጣችኋለሁ፣ አናግሩኝ ማለት ነው። ዛሬ ግን ልላችሁ የመጣሁት ምንድነው ብዙ እህቶቻችን ከጠለብ እንጥፋ የምትሉ አላችሁ። በመጀመሪያ ከጠለብ መጥፋት ያለባት ማናት? ለምንድን ነው የምንጠፋው ውስጥ የሚለውን ነገር ማሰብ አለብን። አንደኛ አብዛኞቻችን ከጠለብ የምንጠፋው ውጭ ላይ ያሉ እህቶቻችን ወይም ደግሞ ውጭ ላይ የሚሰሩ እህቶቻችን ጥፉ ስላሉን ብቻ ነው። እና ከጠለብ ስንወጣ ያለው ጉዳት እና ጠለብ ውስጥ ስንሰራ ያለውን ጥቅም ሁላችንም አገናዝበን የምናየው አይመስለኝም። የምናየው ምንድነው ጠለብ ላይ ሆነን ምናልባት 1000 ሪያል ከሆነ የምንሰራው ውጭ ወተን ደግሞ 1500 እስከ 2000 ብር ድረስ እንሰራለን እና የብሩን መጨመርና የብሩን መብዛት ነው የምናየው። ነገር ግን ሰዎቻችሁ በጣም ጥሩ ሰዎች ሆነው ደሞዛችሁን በሰዓቱ የሚሰጧችሁ ከሆነ የልፋታችሁን ውጤት ቶሎ ቶሎ የሚሰጧችሁ ከሆነ ከጠለብ ለመጥፋት በፍጹም አትሰቡ። ብዙዎቻችሁ የምትጠይቁት ጥያቄ ስለሆነ ነው። በተለይ አሁን አዲስ የመጣችሁ እህቶቻችን የምትጠይቁት ጥያቄ ስለሆነ ነው። ለእናንተ ይጠቅማችኋል ብዬ ስላሰብኩ ብቻ ነው። አንደኛ ከጠለብ ውጡ ወይም ደግሞ ጥፉ እና በውጭ ስትሰሩ ብዙ ብር ይከፈላችኋል ብለው የሚመክሯችሁን ሰዎች አትስሟቸው። እነዛ ሰዎች ከእናንተ ምን ፈልገው ነው? እነዛ ሰዎች እንድትወጡስ ለምን ፈለጉ የሚለውን ነገር ቆም ብላችሁ ማሰብ ያስፈልጋል። እኔ ወጥቼ ነው የምሰራው ወይም ደግሞ ጠፍቼ የምሰራ ሰው ነኝ እኔ ማለት ነው። ግን ያለውን መከራና ስቃይ እኔ ነኝ የማውቀው። በአሁን ሰዓት እኔ ጠፍቼ 4000 ሪያል ከምሰራ ጠለብ ላይ ሆኜ በ800 ሪያል ብሰራ እመርጣለሁ ማለት ነው። ለምን መሰላችሁ? ጠለብ ላይ ሆነን ስንሰራ ቢያንስ አብዛኞቻችን ሁሉን ነገር ምግብ፣ የስራ ልብስ፣ እንደዚሁ ደግሞ የጽዳት እቃዎችን፣ የራሳችንን ንጽህና መጠበቂያ እቃዎችን ሰዎቻችን ያሟሉልናል ማለት ነው። ያው አንዳንድ በጣም ክፉዎች ካልሆኑ በቀር ግዴታቸውን ይሄንን ማሟላት ምግብ፣ የንጽህና መጠበቂያና የስራ መስሪያ ልብሶች ማለት ነው። ወጣችሁ ስትሰሩ ግን ምግብ በራሳችሁ የምትከፍሉበት፣ እንደገና የቤት ኪራይ የምትከፍሉበት፣ ልብስ በራሳችሁ፣ ንጽህና መጠበቂያ ከቫዝሊን እስከ ሳሙና ድረስ ራሳችሁ ናችሁ የምትገዙት ማለት ነው። የቤት ኪራይ በ3 ወር 500 ሪያል ትከፍላላችሁ። በአመት 2000 ሪያል ትከፍላላችሁ ማለት ነው። ስለዚህ በአመት 2000 ሪያል ከፈላችሁ ማለት ብሩ 2000 ሪያሉ የቤት ኪራዩ ብቻ አይደለም። ኢጃዛ ቤት ኖራችሁም ተቀመጣችሁም አልተቀመጣችሁም የቤት ኪራይ መክፈል ግዴታችሁ ነው። ምክንያቱም እናንተ ከአረብ ቤት ተጣልታችሁ ብትወጡ የምታርፉት እዛ ቤት ስለሆነ መሄጃ ስለሌላችሁ ማለት ነው። እቃ አይኑራችሁም አይኑራችሁም መክፈል ግዴታችሁ ስለሆነ፣ ስለዚህ ይሄንን አስቡት። ከእንደገና በዛ ላይ ምግብ አለ፣ ልብስ አለ፣ የንጽህና መጠበቂያ አለ። ሴት ስንሆን በጣም ብዙ ነገሮች ያስፈልጉናል። እነዛን ሁሉ የምናሟላው በራሳችን ነው። የታክሲ አለ፣ ወደ ስራ ስንሄድ ስንመለስ የደላላ አለ። ያ ነገር ታሳቢነት አድርጋችሁት ውጡ። ሲቀጥል ደግሞ ከምትሰሩበት ቀን ይልቅ የምትቀመጡበት ቀን ይበልጣል ማለት ነው። ብዙዎቻችን ወተን የምንሰራ እህቶች 2 ወር ብንሰራ 3 ወር ተቀምጠን እንበላዋለን ማለት ነው፣ አማራጭ ስለሌለ። ስለዚህ ጠለብ ከሆናችሁ ደግሞ 1000 ሪያል የምትሰሯት ያቺ 1000 ሪያል በወር የሚሰጧችሁ ከሆነ ሰዎቻችሁ ብራችሁን በአግባቡ ወደ ሀገር የምትልኩ ከሆነ
አንዳንድ ሺህ ሪያል ምንም ካልነካችሁለት እጅግ በጣም ብዙና በቂ ነው፣ በተለይ በአሁኑ ምንዛሬ ማለት ነው። ስለዚህ ሰዎቻችሁ ጥሩ የሆኑላችሁ እንዲሁም ደግሞ ደሞዛችሁን በአግባቡ በወቅቱ የሚሰጧችሁ እህቶቼ ጠለብን ምረጡ እንጂ አትውጡ። አንዳንዶች ውጡ እኛ 2000 ነው የምንሰራው፣ 3000 ነው የምንሰራው፣ 4000 ነው የምንሰራው የሚሉ በጣም ብዙ ልጆች አሉ። እነሱን አትስሟቸው፣ ምክንያቱም እነሱ ይዘዋችሁ ይጠፋሉ እንጂ እናንተ ሊጠቅሟችሁ አይደለም ማለት ነው። ጠለብ ሁናችሁ 1000 ስትሰሩ ወታችሁ 2000 ብትሰሩ ቢያንስ በወር ጠለብ ሁናችሁ 1000 ሪያሏን ትይዟታላችሁ። ወታችሁ ስትሰሩ ግን 500 ሪያል እንኳ በወር ማስቀመጥ አትችሉም። እኛ እያለፍንበት እኛ እየኖርንበት ስለሆነ ማለት ነው። ስለዚህ መጥፋት የለባችሁም። ይሄ የጠቀስኩላችሁ የተሟላላችሁ እህቶች በአግባቡ ብራችሁ የሚሰጣችሁ ከሆነ ሰዎቹ ጥሩ ከሆኑ የማያንገላቷችሁ ከሆነ ስቃይ ከሌለባችሁ ማለት ነው። ግዴታ መውጣት ያለባችሁ ይዛችሁ መውጣት ያለባችሁ ነገር ግዴታ ለህይወታችሁ አስጊ ሆኖ እዛ ቤት ውስጥ መቀጠል የማትችሉበት ሁኔታ ላይ ሆናችሁ መውጣት የምትፈልጉ ወይም ደግሞ ህይወታችሁን ለማዳን ከዛ ቤት መውጣት ግዴታ የሆነባችሁ እህቶች እናንተ እነማን ናችሁ ካልን ሰርታችሁ ደሞዛችሁን የማይሰጧችሁ ከሆነ እንዲሁም ደግሞ ምግብ ከሌለው ሰዎቹ ተጨቃጫቂ ከሆኑ እንዲሁም ጎረምሳም ይሁን የመዳማችሁ ባል የጾታዊ ትንኮሳ ሊፈጽምባችሁ ያሰበ የሚፈልግ የሚያስቸግራችሁ ከሆነ እንዲሁም በተደጋጋሚ ደግሞ መማታት አንዳንዶቹ ይማታሉ። እንደዚህ አይነት ችግር ካለባችሁ ህይወታችሁን ለማትረፍ እንደገና ሰርታችሁም ደግሞ ብር የማታገኙ ከሆነ ለነሱ በነፃ ከምትሰሩ ወጣችሁ እረፍት ቤት ተቀምጣችሁ ስራ ስታገኙ ስራችሁን እየሰራችሁ መኖር ግድ ይላችኋል። እናንተ ስትወጡ ምንድነው ይዛችሁ የምትወጡት? አብዛኛዎቹ ምን ይመክራሉ መሰላችሁ? ቢያንስ የ3 ወር 4 ወር 5 ወር ደግሞ ሳይሰጧችሁ ቀርተው እናንተ ግን በቃ እንወጣለን ብላችሁ ስታስቡ ብዙ ሰዎች የሚመክሩት ምንድነው ስትወጪ ወርቅ ይዛችሁ ውጡ፣ ብር ይዛችሁ ውጡ፣ እንደዚህ አይነት ዕቃ ይዛችሁ ውጡ ብለው የሚመክሯችሁ ሰዎች አሉ። በፍጹም እናንተ ከአረብ ቤት ስትወጡ ምንም ነገር የእነሱን የሆነ ነገር ይዛችሁ እንዳትወጡ። አንደኛ እዚህ ሀገር ላይ አሻራ የሚባል ነገር አለ። ዛሬ ላይ ባትገኙ ነገ ሀገር መግባት ስትፈልጉ 100 ዓመት እዚህ ሀገር ብትኖሩ ይወጣል፣ ትያዛላችሁ ማለት ነው። እዚህ ሀገር ደግሞ የሰረቀ ይቆረጥ ነው የሚለው። ስለዚህ ወንጀሉ የከፋ ስለሆነ የሰውን ዕቃ መውሰድ ደግሞ በፈጣሪም ጥሩ ስላልሆነ እንደዚህ አይነት ነገር እንዳትነቁ። የምትችሉ ከሆነ የምትለብሱት የምትቀይሩት ልብስ አንዳንድ ነገሮችን ይዛችሁ ህይወታችሁ አደጋ ላይ የሆነባችሁ እህቶችን ነው እያልኩ ያለሁት። እዚህ ህይወታችሁ አደጋ ላይ የሆነባችሁ እህቶችን እንጂ ህይወታችሁ አደጋ ላይ ያልሆነ የተመቸ ኑሮ ላይ የምትኖሩ እህቶች በፍጹም ይሄን ነገር እንዳታስቡት። እናንተ ግን እናንተ ስትኖሩ ስለሆነ ሁሉም መስራትን ብር ማግኘትን መለወጥም የምትችሉት እንዳልኳችሁ ጾታዊ ትንኮሳ የሚፈጸምበት ቤት ውስጥ ያላችሁ እንዲሁም ደግሞ የሚመቷችሁ ከሆነ ምግብ ከሌለ ደሞዛችሁን ሰርታችሁ የማይሰጧችሁ ከሆነ እናንተ የመጀመሪያ አማራጭ እዛ ሀገር ከምትጠፉ አሳፍሩኝ በሏቸው። አሳፍሩኝ ብላችኋቸው እምቢ ካሏችሁ አማራጫችሁ መውጣት ይሆናል ማለት ነው። ምክንያቱም ካላሳፈሯችሁ እዛው አድርገው በነፃ የእናንተን ጉልበት እየበዘበዙ አስገድዶ መድፈር ወይም ደግሞ ጾታዊ ትንኮሳ የሚፈጸምባችሁ ከሆነ እዛ ቦታ ላይ እንዳትቀመጡ አማራጫችሁ መሳፈር ነው። አለያ ደግሞ ወደ አማራጩ ውሳኔ መወሰን ነው ማለት ነው። ስለዚህ ስትወስኑ ደግሞ እንደዚህ አይነት ነገር ስትወስኑ ቲክቶክ ላይ ሄዳችሁ እንደዚህ አይነት ነገር አለ የሚያወጣ ሰው ፈልጋለሁ ብላችሁ በፍጹም አትፖስቱ። ምክንያቱም አሁን ላይ ሰው በጣም ተጨካክኗል፣ በጣም ተከፋፍቷል። ስለዚህ አንደኛው በውስጥ ፎሎ አድርጎ ነይን ያወጣሻለሁ ብሎ ሴትም ትሁን ወንድም፣ በነገራችን ላይ በአሁኑ ሰዓት ሴቶቹም እያሳገቱ ሌላ ነገር እያደረጉ ስለሆነ ሴትን ባታምኑ የተሻለ ነው እና በማታውቁት ሰው ባትወጡ የተሻለ ነው። አማራጩ ግን የዋነኛው ወደ ሀገር መሳፈር ነው። አብዛኞቻችን የምንፈራው ምንድነው? ሀገር ብዙዎቻችን ተበድረን
የቤተሰቦቻችንን በሬ ሽጠን፣ እርሻ ሽጠን፣ ከብት ሽጠን ወይም ደግሞ ቤት ሽጠን አለዛ በቁጠባ ብር ተበድረን ከሰው ወዲያ ተበድረን የምንመጣ በጣም ብዙዎች አለን። እኛ ደግሞ የምናስበው ያንን እዳችንን ሳንከፍል አንመለስም የሚለውን ነው። ቤተሰቦቻችን እኛን እንጂ የሚወዱን ገንዘባችን አይደለም። እኛ አንድ ነገር ሆነን ከምንሄድባቸው ይልቅ እኛ በህይወት እናትና አባቶቻችን ጋር ሄደን የተበደሩትን እዳ መክፈል ወይም ደግሞ የሸጡት ነገር ቢከስር ይሻላቸዋል ማለት ነው። ስለዚህ እናት የልጇን ክፋት አትፈልግም፣ አባትም የልጁን ክፋት አይፈልግም እና ወደ ሀገር መሳፈርን አትፍሩት። ወደ ሀገር ብትሳፈሩ በሰላም ብትሳፈሩ ምናልባት ከዛ ሀገር ካንስል አድርጋ ብታሳፍራችሁ ዱባይ መሄድ ትችላላችሁ። ሌላ የተለያዩ አረብ ሀገራት ስላሉ የተሻለ እድል ልታገኙ ስለምትችሉ ወደ ሀገር መሳፈርን ብዙ አትጥሉት ወይም ደግሞ አትፍሩት ማለት ነው። ስለዚህ የመጨረሻ ውሳኔ መሆን ያለበት ነው። ይሄ መጥፋት ምናምን የሚባለው ነገር የመጨረሻ ውሳኔያችሁ ነው መሆን ያለበት እንጂ አገራችሁ ተሳፍራችሁ ሌላ ሀገር በህጋዊ መንገድ በሌላ ቦታ ብትሰሩ ነው የሚሻለው ልላችሁ ነው የመጣሁት። ሌላው ብዙዎቻችሁ እየጠየቃችሁ ያላችሁት ነገር ምንድን ነው? ከዚህ ከወጣን በኋላ ወይም ደግሞ ከመደሞቻችን ጋር ከወጣን በኋላ ወደ ሀገር መሳፈር አንችልም እንደምትሏላችሁ። ወደ ሀገር መሳፈር ትችላላችሁ፣ ተይዛችሁ ማለት ነው። በህጋዊ ሳይሆን ተይዛችሁ አሻራ ሰጥታችሁ ድጋሜ ሳዑዲ አረቢያ ካለ5 ዓመት ውጭ መግባት በማትችሉበት መንገድ ወደ ሀገር መሳፈር ትችላላችሁ። ችግር የለውም። እኛም አሁን ህገወጥ ነን፣ ግን ሀገር መግባት ብፈልግ ወይ ሹርጣ ይዞኝ ማነው ፖሊስ ይዞኝ ይገባል ወይም ደግሞ እጄን ሰጥቼ አለዛ ደግሞ ነጭ ወረቀት በነጭ ወረቀት ትኬት ቆርጬ በራሴ ብር መግባት እችላለሁ ማለት ነው። ስለዚህ የወጣን ወይም ደግሞ ወጥተን የምንሰራ ሰዎች ህገወጥ የሆኑ ሰዎች ወደ ኢትዮጵያ መግባት አንችልም ማለት አይደለም። መግባት እንችላለን፣ ግን ወደ ኢትዮጵያ ስንገባ ለምሳሌ ቤተሰብ የሆነ ነገር ቢፈጠር ቶሎ ድረሱ ብንባል መድረስ አንችልም። ምክንያቱም ህገወጥ ስለሆን ኢቃማ እንዳላቸው ወይም ደግሞ ህጋዊ እንደሆኑት ቶሎ ብለን የመሄዱ እድል የለንም። እዚህ ሀገር እንደኔ መበስበስ ብቻ ነው፣ ሌላ ምንም አማራጭ የላችሁም። የሆነ በአስቸኳይ መሄድ የምትፈልጉበት እንኳን ነገር አስቸኳይ የሆነ ነገር እንኳን ቢፈጠር አስቸኳይ መሄድ አትችሉም እንጂ ለማንኛውም ለዘላለሙ መሄድ ትችላላችሁ። ወይም ደግሞ ሀገር ከገባችሁ በኋላ ኢትዮጵያ ከዚህ ሀገር ገብታችሁ 5 ዓመት ከተቀመጣችሁ በኋላ ተመልሳችሁ የመምጣት እድል አላችሁ፣ አሻራችሁ ስለሚነሳ ማለት ነው። ከዚህ ሁሉ ግን ፈጣሪ አምላክ እንጀራችንን በሀገራችን ላይ ይክፈትልን እና እህቶች አደራ፣ ይቅርታ ጉሮሮ ዛሬ እንትን ብሎኛል ነው፣ ይቅርታ ለድምፄ ማለት ነው። ብዙዎቻችን እህቶቼ ጥሩ መዳም ያላችሁ ጥሩ ስራ እየሰራችሁ ደሞዛችሁን እየተቀበላችሁ ከሆነ አደራ አማና አትውጡ፣ ሰሩ። ዝም ብላችሁ በወር ብራችሁን ተቀበሉ። በወር ብራችሁን ተቀበላችሁ አጠራቅሙ። እጅግ በጣም ብዙ ብር ነው፣ በቂ ነው። ለበረካ ካለው 1000 ሪያል በጣም ብዙ ነው፣ በቂ ነው። ስለዚህ እዛው ስራችሁን ስሩ ለማለት ነው የምወደው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ለምታበረታቱኝ ሁሉ ሁላችሁንም እወዳችኋለሁ፣ አመሰግናለሁ። የብዙዎቻችሁ ጥያቄ ደግሞ ብዙ ኮሜንት ጽፋችሁልኛል። ኮሜንቱን ሰብሰብ አድርጌ ነገ በሌላ ቪዲዮ መልስላችኋለሁ። ለዛሬ ግን እዚህ ላይ ላብቃ፣ ቪዲዮ እንዳይረዝምባችሁ። እወዳችኋለሁ። ፈጣሪ አምላክ ሰላም ለሀገራችን፣ ፍቅር ለህዝባችን። ፈጣሪ ሀገራችንን ሰላም ያድርግልን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። የውቤ ሸጋናት ነበርኩኝ። ስለነበረን ቆይታ እያመሰገንኳችሁ ላይክ እና ሼር ሰብስክራይብ ልታደርጉልኝ እየጠየኳችሁ ሰናብታችኋለሁኝ። በድጋሜ ኢድ ሙባረክ ብያለሁ። እወዳችኋለሁ። መልካም ጊዜ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። የለፋንበትን ገንዘባችንን አያስበላብን እላለሁ። ወዳችኋለሁ። መልካም ጊዜ